የአሜሪካ የሴኔት አባላት በኢትዮጵያ ስለ ፕሪቶሪያው ስምምነት አደጋ እንዲሽሉ ገልጸዋል። በዝርዝር የምናየው ይሆናል። ይህ ኢትዮ ማለዳ ነው። አብራችሁን ቆዩ። ሳብስክራይብ ማድረግ አይዘንጋ። In violation of the Pretoria Agreement, which is what ended the Tigray War, ostensibly. So there has to be a process for አደጋ ውስጥ ነው የተባለው የፕሪቶሪያው ስምምነት ነው። የፕሪቶሪያው ስምምነት አደጋ ውስጥ ነው ሲሉ የዩኤስ ፖሊሲ ኤክስፐርት ለሴኔቱ አባላት ገለጹ። ይህ የተባለው ደግሞ ግንቦት 13 2025 በሴኔቱ የውጭ ግንኙነት ኮሚቴ በምስራቅ አፍሪካ ላይ ያተኮረ ችሎትን በተመለከተ ንግግር ያደረጉት የውጭ ግንኙነት ምክር ቤት ባልደረባ ሚሼል ጋቪን በኢትዮጵያና በኤርትራ መካከል ያለውን ደካማ የሰላም ሁኔታ አስጠንቅቀዋል። ይህም የፕሪቶሪያው ስምምነት አተገባበር ላይ እንቅፋት ነው ብለዋል። ዩኤስ አሜሪካ ምን ተግባራዊ እርምጃዎችን መውሰድ አለባት በሚል ለሴናተር ቫን ሆለን ለቀረበላቸው ጥያቄ ሲመልሱ ከኢትዮጵያና ከኤርትራ ጋር በተያያዘ የተፈጠረውን ውጥረት ለመፍታት ከመላ ጎደል እየከረረ ያለውን ሁኔታ ለመቅረፍ ሲሉ ሚሼል ከዚህ ቀደም በሃድሰን ኢንስቲትዩት ባልደረባ ጆሹዋ መሰርቪ የተነሱትን ስጋቶች አስተጋብተዋል። እንደ ዋነኛ ስጋት የተነሳው የኤርትራ መንግስት ስምምነቱን በመጣስ በትግራይ ክልል ውስጥ የኤርትራ ጦር መስፈሩን አንስተዋል። በትግራይ ክልል ለሁለት ዓመታት የቆየውን አስከፊ ጦርነት ያበቃው የፕሪቶሪያው ስምምነት ሙሉ በሙሉ ተግባራዊ እንዲሆን ዓለም አቀፍ ማህበረሰብ ጫና ማድረግ እንደሚያስፈልግ ሁለቱም ባለሙያዎች ገልጸዋል። ሚሼል ይህ የፕሪቶሪያው ስምምነት ሁለቱም ተፋላሚ ኃይሎች የተስማሙበት ቢሆንም ነገር ግን ሙሉ በሙሉ ተግባራው አልተተገበረም ብለዋል። አሁን ላይ ስምምነቱ አዲስ አደጋ ገጥሞታል ያሉት ሚሼል የአፍሪካ ህብረት አባል ሀገራት ተሳትፎ እንዲጨምርም ጠይቀዋል። የአሜሪካ ሴኔት አባላት ይህንን ይበሉ እንጂ የአፍሪካ ህብረት ከጉዳዩ ጋር በተያያዘ ህወሓት ከፓርቲነት ሲሰረዝ አያሌ መግለጫዎችን ሲያወጣ የፋኖ ኃይሎች ከትግራይ ኃይሎች ጋር እየሰሩ ነው። ኤርትራ የኢትዮጵያውያንን የፖለቲካ ልዩነት በራሷ ፍላጎት ለመጠቀም እየሰራች እንደሆነ ቢነገርም ህብረቱ ስራው ጠፍቶት አሊያም ከእንደዚህ በፊቱ ላንዱ ሊደግፍ ፈልጎ ይሆን ያለው ነገር የለም። ይህ ደግሞ የአፍሪካ ህብረት ሌላው አሳዛኝ ጉዳይ ነው። የብልጽግናው መንግስትና የህወሓት ኃይሎች ሁለቱም ከትላንትናው እየተማሩ አይደለም። ሁሉም ለሰላም ቅድሚያ መስጠት አልቻሉም። ከሰብአዊነት ወጥተው በልህ ፖለቲካ ዳግም የጦርነት ሰርግ እየሰረጉ ነው። ሁለቱም ጦረኞች ለደገሱት የጦርነት ድግስ ሚዜና አጃቢ ፍለጋ ከሀገር ውስጥ እስከ ሀገር ውጭ ደጋፊ ፍለጋ እየማተሩ ነው። በብልጽግናው በኩል በፕሮፓጋንዳ ደረጃ የህወሓትን ሰው አፎቀላጤውን አቶ ጌታቸው ረዳን ተተኩሶ የማያልቀውን ድሮን ታጥቂያለው በማለት ከጥይት ድምጽ በፊት ድምጽ አልባውን ጦርነት እንዲከጀማመሩት ሰነባብተዋል። የትግራይ ኃይሎችን ንብረት እንዳይሸጥ እንዳይለወጥ ነዳጅና ቱሪስት ወደ ትግራይ እንዳይገባ መከልከሉ የሚታወስ ነው። ይህ የጦርነቱ አንዱ መነሻ ነው። ይህ ብቻ አይደለም። አገዛዙ ዜጎችን ከህፃን እስከ አዋቂ በፍላጎትም ይሁን ባፈሳ በገፍ ወደ ማሰልጠኛ በማስገባት የተሻለ ቁመና ያለው የመከላከያ ሰራዊት እየገነባው ነው እያለ ነው። በዚህም ትላንት በመንግስት በጀት የተጀመረው የኮሪደር ልማት ዛሬ ላይ በግል ባለሀብቶች ድጋፍ እንዲሰራ እየተደረገ ነው። የ4 ኪሎ መንግስት ንግድ ባንኩንም ኢትዮ ቴሌኮሙንም ልማት ባንኩንም ሁሉንም በጀቶች ወደ ጦርነት አዙሯቸዋል። የሎጂስቲክ ማሟያም አድርጓቸዋል። ከአዘርባይጃን የተገዛው የጦር መሳሪያ በኤርትራ ሲወሰድ ያን ያክል አልጨነቀውም። ምክንያቱም አገሪቱን እያስያዘ እየተበደረ ነውና። ታዲያ አገዛዙ ህወሓትን በህወሓት እያለ ነው። ለዛም ነው ህወሓትን ሊተካ የሚችል ፓርቲ በእናቶ ጌታቸው ረዳ በኩል እንዲቋቋም የተደረገው። የህወሓት ኃይሎች ይህንን እየሰሙ እጃቸውን አጣጥፈውም አልተቀመጡም። ምክንያቱም እነሱም መሰሪ ናቸውና ከሀገር ውጭ ከጅቡቲ እስከ ሱዳን ከግብጽ እስከ ኤርትራ ድረስ የፖለቲካ ስራ እየሰሩ ነው። በዚህ አካሄዳቸው የድሮ መቃወሚያ ባለቤት ይሆናሉ ተብሎም ይጠበቃል። ከዚህ በተጨማሪ የአፋሩን የብልጽግና ሰው የአንድ ቢሮ ኃላፊ የሆነውን ወደ ኤርትራም አስኮብልለው የራሱ ታጣቂ እንዲመሰርት አድርገው መግለጫም አሰጥተውታል። የፋኖ ኃይሎችም በአዲስ ድርጅት እንዲመጡ ውስጣዊ አንድነታቸውን እንዲያጠናክሩ መሪና ተመሪ ኮማንድ እንዲኖራቸው የጋራ ጠላታቸው ብልጽግና እንዲሆን አበክረው እየሰሩ ነው። በዚህም የመግባቢያ መነሻቸው የቋራው የቃል ኪዳን ሰነድ መነሻ ተደርጎ ሊታይ ይገባልም እየተባለ ነው።
ይህ ኢትዮ ማለዳ ነው። ወዳችሁና ፈቅዳችሁ ስላደመጣችሁን እናመሰግናለን። ሳብስክራይብ በማድረግ ቤተሰብ ይሁኑ።